ላንቺ ያለኝ ስሜት ስገልጽልሽ አንቺ ነገሮችን እንዴት ነው ፍቅር ይዞሽ ያውቃል? ቢያንስ ስሜቱን አትረጁ? ቢያንስ የሆነች ሰከንድ እንኳን እኔን ለመረዳት አትሞክሪ? ና አሳይልኝ። በስተመጨረሻም እንግዲህ የሩታና የዳኒ ሐሳብ በጣም እየተሳካላቸው እንደሆነ እየተመለከትን ነው ማለት ነው። ዛሬ ደግሞ ዳኒ ይሄድና ሄርሜላ ጋር እንደለመደው በዛ ወይን አስክሯት የሆነ ነገር ያደርጋትና ልክ አብርሃምን ባደረጉበት መንገድ ሁሉ ሄርሜላንም ያስፈራሯታል ማለት ነው። ከዛ ሁለቱም በእጃቸው ስለሆኑ የፈለጉትን ነገር ማድረግ ይችላሉ ነው። እኔ አሁን የኔ ጥያቄ እስከ መች ነው እንደዚህ አድርገሽ አስገድደሽ ልታቆዩ የምትችው? ይሄ ልጅ ውስጡ ፍላጎት ሳይኖረው አንቺን ሳይፈልግ እንዴት ነው በእንደዚህ አይነት መንገድ ልታቆዩ የምትችው? ይሄ የኔ ጥያቄ ነው። እስከ መች እድሜ ልክሽን እንደዚህ እያደረግሽ መቀጠል ትችያለሽ? በቪዲዮ እያስፈራራሹ። ይሄ ልጅ ወደደም ጠላም ለአንቺ ስሜት ሊኖረው ይገባል። የምርም አምኖበት ወደ አንቺ ሲመለስ ነው ሊጠቅምሽ የሚችለው እንጂ ይሰለችሻል እኮ አንቺ ራሱ ከማይፈልግሽ ሰው ጋር የማይፈልግሽን ሰው አስገድደሹ ስታቅፊው፣ አስገድደሹ ሲያቅፍሽ፣ አስገድደሹ አብረሹ ስትተኚ ምንም ሴንስለስ የሆነ ነገር ነውና ይሰለችሻል። ስለዚህ በጊዜ ለዚህ ነገር መፍትሄ ብትፈልጊ የተሻለ ነው። እኔ አብራችሁ መሆናችሁን አልጠላም። እንደውም በደንብ ማች የምታደርጉ ሰዎች አንድ ላይ የሆናችሁ እንደሆነ ነው እየተሰማኝ ያለው። ምክንያቱም ዝም ብዬ ሳይ ዳኒ ራሱ ከሄርሜላ ጋር ማች ያደርጋል። አንቺም አብርሽም አንድ ላይ ደግሞ ባለትዳር ናቸው፣ አንድ ላይ መሆን አለባችሁና ግን ደግሞ ሴንስ ሳይኖራቸው ሁለቱም ለእናንተ ፍቅር ሳይኖራቸው እንዴት ነው ልትቀጥሉ የምትችሉት? አብርሃም ደግሞ ዳኒ ሄርሜላ ጋር ስለሄደ ብቻ በቃ በጣም ሄርሜላን እንደውም ከሌላው ጊዜ በተለየ መልኩ ይፈልጋታል። እግዚአብሔርን ዳኒ ስለሄደ ብቻ ከዚህ በፊት የነበረው ፍቅር በደንብ እየጨመረ እንደሚመጣ አትጠራጠሩኝና ይሄንንስ ነገር በምን ታስቆሚዋለሽ? አንዳንድ ጊዜ እናስተካከላለን ብለን የምናደርጋቸው ነገሮችን ይባሱኑ ሊያበላሹብን ይችላሉና በደንብ ጥንቃቄ ማድረግ ያስፈልጋል። በመጀመሪያ ደረጃ አብርሃም ወደ ቤቱ መመለስ ያለበት ይሄ ቤቴ ነው፣ ይሄ ትዳሬ ነው፣ አጥፍቻለሁ ብሎ እንጂ እንደዚህ ተገዶ የመጣ አብርሃም እኔ ምንም አይነት ቫልዩ ይሰጥሻል የሚል እሳቤ የለኝም። እንደውም ለሄርሜላ ያለው ፍቅር እየጨመረ ነው የሚመጣው። በነገራችን ላይ በቤተሰብም ደረጃ ማለት ነው። ምናልባት ብዙዎቻችሁ ገጥሟችሁ ሊሆን ይችላል አላቅም። ግን ለምሳሌ አሁን እህቶቻችሁ ምናምን እንደዚህ ፍቅረኛ ሲይዙ በግድ ለማለያየት በሞከራችሁ ቁጥር ሴቶችም ታውቁት ይሆናል። ቤተሰብ በከለከላችሁ ቁጥር ለዛ ሰው ያላችሁ ፍቅር ኦቨር እየሆነባችሁ ነው የሚመጣው፣ በጣም እየጨመረባችሁ ነው የሚመጣውና አሁንም እነዚህ ሰዎች መሃል ማለት ነው እናንተን ለማለያየት በምታደርጉት ጥረት ፍቅራቸው እየጨመረ ሊመጣ ይችላል ነው። አሁን የኔ ትልቁ ስጋቴ ይሄ ነው። ደግሞ የዳኒ መሄድ አብርሃም በደንብ ፍቅሩ እንዲጨምር እንደሚያደርገው አትጠራጠሩኝ። በቃ እውነታው ይሄ ነውና እኔ ሩታ ራስሽ ላይ ትልቅ የሆነ ችግር እያመጣሽ እንደሆነ ነው እየተሰማኝ ያለው። ራስሽ ላይ ገመድ ከመጠምጠም የሚተናነስ ነገር ነው ብዬ አላስብም። ለማንኛውም በተወሰነ መልኩ እንደተሳካላችሁ ነው እየተመለከተን ያለ ነው። ዛሬ ደግሞ ዳኒያችን ይሄድና ሄርሜላን አባብሎ ምንም አስብሎ፣ ምክንያቱም እሷም የሆነ ብሎክ ለማድረግ እየሞከረች እንዳልሆነ ነው እየተረዱ ያሉት። አንደኛ ነገር ቤቷን ከፍታ አስገብቷለች። ያው በግድ ገባ ቢባልም ገብቷል ነው። ዛሬ ደግሞ በቃ መረጋጋት አለብሽ ምናምን ብሎ ወይን ያመጣል። መቼስ የአብርሃምን እያየሽ ተጠጪዋለሽ ብዬ አላስብም። ግን ትልቅ ጥንቃቄ ማድረግ አለብሽ። አለበለዚያ አብርሃምን ያደረጉትን ነገር አንቺን ከማድረግ ወደኋላ እንደማይሉ ምንም ጥርጥር የለውም። እኔ እንደውም ፍቅር እንዳይዝሽ ነው ወላ እየፈራሁ ያለሁት ከዳኒ ማለት ነው። ምክንያቱም እዛ ጋርም የአብርሃም ነገር ተስፋ እያስቆረጠች ስለሆነ ለማንኛውም የሚፈጠሩትን ነገሮች አብረን እናያለን። ከዛ ውጪ ብዙ የተሰሙ ነገሮች አሉ፣ እነሱንም እየነገርኳችሁ ጥሩ ቆይታ እናደርጋለን ማለት ነው። እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም በሰማናቸው መረጃዎች ወደ እናንተ ተመልሰን መተናል። ትላንትናም የተፈጠሩ ነገሮች አሉ። እነሱም ጾም ስለሆነ ይመስለኛል ቪዲዮአቸውን አመሻሽቶ ነው እየለቀቁ ያሉትና እኔ ትላንትና ቪዲዮ ከሰራው በኋላ ነው የሄርሜላ ቪዲዮ የተለቀቀውና በተወሰነ መልኩ አዝናንቶኛል። የምሬን ነው የምላችሁ። የዳኒ ቪዲዮ ዘና አድርጎኛል በተወሰነ መልኩ ማለት ነውና እንዳልኳችሁ ነው። በነገራችን ላይ ወደ ነጥቤ ስመለስ እንዳልኳችሁ ነው። ጥንቃቄ እስካላደረገች ድረስ ሄርሜላ አሁንም ትልቅ የሆነ ስህተትን እየሰራች ከመሄድ እንትን ትላለች ብዬ አላስብም። ምክንያቱም አንደኛ ነገር ምንድነው ችግሩ? ዳኒ እዛ መሄዱ
የዳኒ እዛ መሄድ የአብርሃምን ፍቅር ይጨምረዋል፣ አትጠራጠሩኝ። ሲጀመር ዳኒ የሚነካካው ነገር አብርሃም በጣም እንትን ይለዋል እና የዳኒ ሄርሜላ ጋር መሄድ አብርሃም ሁሉንም ነገር ትቶ ከፈለግሽ ቪዲዮ ልቀቂ ብሎ ወደ ሄርሜላ እንዲመለስ ያደርገዋልና ይሄንንም ነገር በደንብ ታሳቢ ማድረግ መቻል አለብሽ። ከዛ ውጪ ደግሞ ላነሳ የምችለው ነገር ምንድነው፣ እስከመች ነው በእንደዚህ አይነት ሁኔታ ይሄንን ልጅ ልታቆይ የምትሲው ነው? አንደኛ ይኸውልሽ ያረገው ነገር ትክክል ነው ብለሽ እንዲያስብ ነው እያደረግሻለሽ። እግዚአብሔርን አብርሃም ትልቅ ስህተት ሰርቷል። ይቅርታ ጠይቆ ለምኖ እግርሽ ላይ ወድቆ መመለስ ያለበትን ሰው አንቺ እንደዚህ አድርገሽ እንደዚህ እግሩ ላይ እየወደቅሽ እንደዚህ የተለያዩ ነገሮችን እየፈጠርሽ ወደ ቤት የምትመልሺው ከሆነ ነገም ውጣና ስህተት ስራ እንደፈለግኩን እኔ ስትመጣ ወይም ደግሞ አንተ አልመጣም ካልክ እኔ የራሴ ሄጄ አመጣሃለሁኝ ነው እያልሻለሽው። እኔ ራሴ ሄጄ አመጣሃለሁኝ አንተ የፈለግከውን ስህተት ስራ የፈለግክበት ሄደ ተጨማለቅ እኔ ይዤ እመጣለሁ ነው እንግዲህ እያልሻለሽው። ይሄ ደግሞ በጣም ኮንፊደንስ ነው የሚሰጠው። ዛሬም ብቻ አይደለም መመልከት ያለብሽ፣ ትዳር ነው አይደል የያዛችሁት፣ ብዙ አመታትን አብራችሁ ልትኖሩ ትችላላችሁ እና ነገስ እንደዚህ አይነት ነገሮችን እንዴት ነው የምታልፊው? ሶ አብርሃም ስህተት ሰርቷል። መመለስ ካለበት በእንደዚህ አይነት መንገድ አይደለም መመለስ ያለበት። እግዚአብሔርን ቆፍጠን ማለት ስለማትችይ ነው፣ እሱም ልብሽን ስለሚያውቅ ነው እንደዚህ የሚሆንብሽና ይሄ ነገር ይባሱኑ ዋጋ ያስከፍልሻል የሚል ትልቅ የሆነ ስጋት ነው ያለኝ። ደግሞ ቅድም እንዳልኳችሁ ነው የሰውን ልጅ ለማራራቅ ለማለየት በመኮራችሁ ቁጥር እንደውም ውስጣቸው ያለው ፍቅር እየጨመረ ነው የሚመጣው። ይሄንን ደግሞ ቅድም ቆንጆ ምሳሌ ሰጥቻችኋለሁ። ቤተሰብ የሚከለከላችሁን ወንድ፣ በተለይ ሴቶች ወንዶችም በተለይ ተው የተባልነውን ነገር በጣም ነው እንትን የምንለውና አሁንም እንደዛ አይነት ነገር በአብርሃምም በሄርሜላም ውስጥ እንዳይፈጠር ነው አሁን የኔ ትልቁ እንትን ማለት ነው። እና ያ ነገር ደግሞ ከተፈጠረ የሆነ ሰዓት ላይ ከፈለግሽ ቪዲዮ ልቀቂ ምን አንቺም አለሽበታ እንዴ ብሎሽ ጥሎሽ ወደ ሄርሜላ ሊመለስ ይችላል ነው። ለምን ዳኒ ደግሞ እዛ ጋር ስላለ ማለት ነው። መቼስ ዳኒ ሄዶ አብርሃም እዚህ ጋር ዝም ብሎ ይቀመጣል የሚል እሳቤ የለኝም። እና እኔ የምትታረቁ ከሆነ ተስማምታችሁ አሁንም ቢሆን አንድ ላይ መሆን የምትችሉ ከሆነ ጥሩ ማች ነው እየተፈጠረ ያለው። እየተረዳ ያለውትም ይሄ ነው። ጥሩ ማች ነው እየተፈጠረ ያለው። አብርሃምም ከአንቺ ጋር መሆን አለበት፣ ግን ደግሞ አምኖበት፣ ግን ደግሞ ወደ ቤቱ መመለስ ስላለበትና ለአንቺም ለልጁም ፍቅር ስላለው ነው መሆን ያለበት። እንደዚህ ተገዶ አይደለም። በዛ በኩልም ደግሞ ዳኒም ከሄርሜላ በደንብ ማች ያደርጋሉ። የሆነ ነገር አሁን ትላንትና ሳያቸው የምሬን ነው የምላቸውና ዳኒ ግን ህይወት አለው እንዴ? ከጽጌ ጋር ያለው ነገር እንዴት ነው? እኔ እንደ በፊቱ አይቼው አላውቅም። እና ምናልባትም ጽጌንም እየሳበ ሊያመጣ ይችላል ይሄ ነገር። ታውቃላችሁ አይደለ? እኔ ዳኒና ጽጌ መሀል ግንኙነት እንዳለ ሁላችንም እናውቃለን። አሁን ላይ በማዕከላቸው ችግር ተፈጥሮ ይሆን አላውቅም። ብቻ እንደ በፊቱ አብረው እያየዋቸው ምናምን አይደለም። ግን ደግሞ እሷም እዚህ ጋር ፍቅር ካለባት መታ ሩዋንዳ ማድረጉ አይቀርም። ግን ደግሞ መግቢያ ላይ እንዳልኳችሁ ነው። በቃ የሆነ ነገር ያደርጉና አሁን ዳኒ ራሱን ታርጌት አድርጎ ወይም ሄርሜላን ለመጥበስ ሙከራ ምናምን ለማድረግ ሳይሆን ይሄንን ነገር እያደረገ ያለው ሩታን ለመተባበር ነው። ሶ ይሄ ነገር በተደጋገመ ቁጥር ዳኒም እንደዚህ አይነት ስሜት ውስጥ ላይገባ የሚችልበት ምንም አይነት ምክንያት የለም። ምክንያቱም ልጅቷ አማላይ ናት፣ ባለትዳሩንም አሻፍዳ ከቤት ያወጣች ናትና እሱን ላታሻፍደው የምትችልበት ምንም አይነት ምክንያት የለም። ለማንኛውም ተሸፋፈዱ፣ ጥሩ ነው። ግን እኔ አሁን ይፈጠራል ብዬ እያሰብኩ ያለሁት ልክ አብርሃም ላይ ያደረጉትን ነገር ሄርሜላ ላይ ይደግማሉ ነው። ምናልባት ዛሬ ማታ መረጋጋት አለብሽ ሄርሜላችን፣ መረጋጋ፣ እሱ ባለትዳር ነው ምን ይሰራልሻል ምናምን እና ቀባ አድርጎ እንደለመዱት ወይኗ ስር የሆነ ነገር አድርገው ተኛች ሊሉ ይችላሉና ይሄ ደግሞ ትልቅ የሆነ አደጋን ሊያስከትል ይችላል። ለማንኛውም የሚፈጠሩትን ነገሮች አብረን እናያለን። እንደኔ ግን ሐሳብ እንዴት አየኸው ብትሉኝ እኔ ጥሩ ነው። አብርሃምም ወደ ቤት መመለሱ ትክክል ነው። ዳኒም ሄርሜላ ጋር መጥተው ማች እያደረጉ ነው፣ እየገጠሙ ነውና ይሄንን ነገር እንደግፈዋለን እላለሁኝ። እኔን እንደ ሐሳብ ብትጠይቁኝ። ለማንኛውም እስኪ የሚፈጠሩ ነገሮችን ደግሞ አብረን ለማየት እንሞክራለን። ምሽት ቪዲዮዎችን ሲለቁ መተን ሐሳባችንን እንሰጣለን። እወዳችኋለሁ። ይመቻችሁ።